ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት ናችሁ? እንኳን በሰላም መጣችሁ። የዛሬው ቪዲዮ እንግዲህ ለአንገት የሚሆን ምርጥ ውህድ ነው ማሳያችሁ። ከዘመናዊት መጽሐፍ የወሰድኩት የውህድ አይነት ነው። ለአንገቴ ትንሽ የመጥቆር ምልክት እያሳየኝ ነው ማለት ነው። አብረን እንዴት እንደምንሰራው እናያለን። አብራችሁኝ ቆዩ። እንግዲህ ለአንገታችን የምንሰራው ውህድ እንግዲህ የሚገኘው የመጽሐፋችን ላይ በፔጅ 88 ላይ ነው። እዛ ላይ ታገኙታላችሁ። አብራችሁኝ የተከተላችሁ መስራት ትችላላችሁ ማለት ነው። ያልገዛችሁም እንግዲህ እንድትገዙ ትጋበዛላችሁ ማለት ነው። እንግዲህ የውህዳችንን ለመስራት የሚያስፈልገን 1 ማንኪያ እርድ ነው ማለት ነው። እርዳችን እንግዲህ በጣም ብዙ ጥቅም እንዳለው የእርድ ነገር መቼም ታውቃላችሁ ብዬ ገምታለሁኝ። እርድ እንግዲህ ለቆዳችን በጣም መድኃኒት ነው። እንዲሁም ደግሞ ይሄ የመጥቆር እንዲሁም ደግሞ የመድረቅ አይነት ነገር የምናይ ከሆነ ቆዳችን ላይ ወሳኝ መድኃኒት ነው ማለት ነው። 1 ማንኪያ ነው ለዚህ ውህድ የምንጠቀመው። ሌላው እንግዲህ የሽምብራ ዱቄት ነው የምንጠቀመው። የሽምብራ ዱቄታችንን 1 ማንኪያ ነው የምናደርገው። በጣም የተፈጨውን የሽምብራ ዱቄት ነው የምንጠቀመው። እንግዲህ ለምግብነት ብዙ ጊዜ እንደምንጠቀመው ታውቃላችሁ። እንግዲህ ይሄኛው የሚጠቅመን ሰውነታችን እንዲለሰልስና ቆሻሻ ቶሎ እንዲያስወግድልን ይጠቅመናል ማለት ነው። እንግዲህ ሌላ የሚያስፈልገን ስኳር ነው። ስኳር 2 ማንኪያ ነው የምንጠቀመው። ስኳራችን ደግሞ የሚረዳን ብዙ ጊዜ ለስክራብም ለተለያዩ ነገሮችም እንጠቀመዋለን። ስሙዝ እንዲሆን ያደርግልናል፣ እንዲሁም ቆሻሻ ካለ ያወጣልናል ማለት ነው። እንግዲህ 2 ማንኪያ እንጠቀማለን ማለት ነው። እንደዚህ አድርጌ በደንብ አዋህደዋለሁ። ደረቅ እያለ ነው እንግዲህ በደንብ የምናዋህደው። አዋህደን ከጨረስን በኋላ እንግዲህ ሎሚያችንን እናደርጋለን ማለት ነው። ሎሚ የሚያስፈልገን 2 ማንኪያ። እንግዲህ ማንኪያውን የምንጠቀመው የሻይ ማንኪያ ነው። ቅድም አልገለጽኩትም። የሻይ ማንኪያ ነው ለሁሉም መለኪያ የምንጠቀመው። 2 ማንኪያ ያህል እንጨምርበታለን እየጨመቅን ማለት ነው። እንደዚህ እያደረኩኝ ከጨመቅኩ በኋላ እንግዲህ ውህዳችንን ማዋሃድ እንጀምራለን። እንደምታዩት በደንብ አድርጌ ከዋሃድኩት በኋላ ያን ያህል የፈሳሽ መልክ አይደለም የሚኖረው፣ እንደ ፔስት ነገር ደረቅ ያለ ነገር ነው የሚሆነው። ይሄም የሚረዳን እንግዲህ ስንቀባ በደንብ እንደ ልባችን እንድንቀባው ይረዳናል። እንዲሁም ደግሞ የምንፈልገው ቦታ ላይ በደንብ እንድንቀባው ይረዳናል ማለት ነው። እንደዚህ ሆኖ አይቀርም። ትንሽ 5 ደቂቃ 10 ደቂቃ ከሰራችሁት በኋላ ብታቆዩት ትንሽ የመላላት ነገር ይመጣል። ያው ስኳሩና ሎሚው አንድ ላይ ሲገናኝ የመሳሳብ አይነት ነገር ስለሚያመጡ ልክ እንደዚህ አይነት ውህድ ነው የሚሰጠን ማለት ነው። ይሄንን እንግዲህ አንገታችን ላይ ለመቀባትም ይመቸናል። እንደምታዩት እንዴት ግሎሲ እንዴት እንደሚያንጸባርቅ ይዩትና ለቆዳችንም በጣም ወዙ እንዲያምር ያደርገዋል እና በጣም ቆንጆ ውህድ ነው። እኔ በጣም ብዙ ጊዜ እንደዚህ ሲጠቁርብኝ የምጠቀመው ውህድ ነው። እንግዲህ ውህዳችንን እያነሳን በደንብ አድርገን እንቀባዋለን ማለት ነው። እንደዚህ አይነት ብሩሽ ከሌላችሁ በእጃችሁም መቀባት ትችላላችሁ፣ ወይ ደግሞ ሌላ መቀበያ ዘዴ ካላችሁ በምትፈልጉት አይነት መቀባት ትችላላችሁ ማለት ነው። በተቻለ መጠን በደንብ የምትፈልጉትን ቦታ እንዲያዳርስ ማድረግ ይኖርባችኋል ማለት ነው። ያው መልካችን የመዥጎርጎር አይነት ነገር እንዳይመጣ በተቻለ መጠን በደንብ ሁሉንም ቦታ ማዳረስ ተመራጭ ነው ማለት ነው። በዚህ አጋጣሚ እንግዲህ ቪዲዮን ከወደዳችሁት ላይክ ማድረግ እንዳትረሱ። እንግዲህ የአንገት መጥቆር እንግዲህ በብዙ ምክንያቶች ይከሰታሉ። እንግዲህ ዋናዎቹ እንግዲህ በሆርሞን ምክንያት የሚከሰት ነው ማለት ነው። በተለይ ደግሞ በእርግዝና ጊዜ፣ ከእርግዝና በኋላ ብዙ ሴቶች አንገቴ ጠቆረ የሚል ኮምፕሌን ሰማለሁኝ እና ይሄ ውህድ እንግዲህ በጣም ቆንጆ ነው። ለእናንተም ትወዱታላችሁ፣ ሞክሩት። እንዲሁም ደግሞ እንግዲህ አንዳንዴ የተለያዩ ጌጣጌጦችን፣ ሀብሎችን በምናረግበት ጊዜ በተለይ ደግሞ አርቲፊሻል የሆኑ ነገሮችን የምናዘወትር ከሆነ ቆዳችን ላይ ምልክት የመተውና የማጥቆር ነገር ሊከሰት ይችላል። እንዲሁም ደግሞ ሌላ የምንቀባቸው ሽቶ እንዲሁም ፐርፊውም የተለያዩ ሽታ ያላቸው ነገሮች የምንጠቀም ከሆነ እንደዚህ አይነት ችግር ሊያመጡብን ይችላሉ።
እንግዲህ ሌላው ችግር ደግሞ ፀሐይ ነው። የፀሐይ ብርሃን በጣም ለብዙ ሰዓት የምንጋለጥበት ጊዜ እጃችን፣ አንገታችን፣ ፊታችን እንዲሁም እግራችን ክፍት ጫማ የምናደርግ ከሆነ እንደዚህ አይነት የመጥቆር ችግር ሊያጋጥመን ይችላል ማለት ነው። እንግዲህ ይህንን ለመከላከል ደግሞ በተቻለ መጠን ሰንስክሪን መቀባት ይመረጣል። እንዲሁም ደግሞ ይህን ውህድ የትኛውን ቦታ ላይ በተለይ ደግሞ እግራችን፣ አንገታችን የሚጠቁርብን አካባቢ ለመቀባት በጣም ሴፍ ነው ማለት ነው። እንድትጠቀሙት ጋብዛችኋለሁኝ። እንግዲህ መጽሐፋችንም ላይ እንደሚለው 15 ደቂቃ ያህል ካቆየ ነው በቂ ነው ማለት ነው። ብዙም የመድረቅ ምልክት አያሳየንም። እንደዚህ አይነት ነገር ነው የሚሆነው። እንደውም የማጣበቅና እንደ ፔስት አይነት ነገር ነውና እንደዚህ ነው የሚሆነው። ለማስለቀቅም በጣም በቀላሉ ትንሽ ውሃ ሲነካው ይለቃልና በደንብ እንትናችን ቆዳችን እንዲርስ ብቻ የምንፈልገው ቦታ ላይ መቀባትና 15 ደቂቃ ያህል ማቆየት ነው እንግዲህ የሚገባው ማለት ነው። አሁን እንግዲህ 15 ደቂቃ ቆይቻለሁ። እንግዲህ ለማስለቀቅ ሬዲ ነኝ ማለት ነው። ፎጣዬን ለብ ያለ ውሃ ውስጥ ነክሬዋለሁኝ። እናንተ ግን ገላችሁን የምትታጠቡም ከሆነ ከመታጠባችሁ በፊት ይህንን ውህድ ተቀብታችሁ 15 ደቂቃ ቆይታችሁ ሻወር ውስጥ ገብታችሁ መታጠብ ትችላላችሁ። እኔ ያው ለእናንተ ለማሳየት እንዲመቸኝ ያህል በፎጣ ጠርጌዋለሁኝ። ያን ያህል ድርቅ ስለማይል ለማስለቀቅም አያስቸግረንም ማለት ነው። በቀላሉ ውሃ የነካውን ፎጣዬን እንደዚህ እያደረግኩኝ ቆዳዬን ስጠርገው በቀላሉ ይነሳልኛል ማለት ነው። እንደዚህ እያደረግኩ ከጠረግኩት በኋላ መልሼ ፎጣዬን በውሃ በደንብ ካጠብኩት በኋላ እንደገና ደግሞ ራስ እንዲልልኝ ሰውነቴ መልሼ እጠራርገዋለሁኝ ማለት ነው። እንግዲህ አሁን በጣም ይታወቀኛል ቆዳዬ እንዴት እንደለሰለሰ ልነግራችሁ አልችልም። እንዲሁም ደግሞ ከለሩን በጣም ለውጦታል። ከፊቴ ጋር እንግዲህ ማስተያየት ትችላላችሁ። ቅድም የነበረውንም እዚሁ በፎቶ ላይ አደርግላችኋለሁ። በጣም ቆንጆ ነው። እንግዲህ ድርቅ እንዳይልባችሁ ደግሞ የትኛውንም የምትቀቡት የሎሽን አይነት ቆዳችሁን እንደዚህ ከተጠራረጋችሁ በኋላ እንድትቀቡት መክራችኋለሁ ማለት ነው። እንግዲህ እንደምታዩት በቀላሉ በቤታችን ሆነን ቆዳችንን እንደዚህ አድርገን መንከባከብ እንችላለን ማለት ነው። ለዛውም በደቂቃ ውስጥ ማለት ነው። በጣም ቆንጆ የውህድ አይነት ነው። ሁላችሁም እንድትሞክሩት ጋብዛችኋለሁኝ። ይህንን ውህድ እንግዲህ በሳምንት አንዴ እንድትቀቡትና በተለይ የመጥቆር ችግር ካለባችሁ እንደዚህ እያደረጋችሁ እንድትጠቀሙበት ጋብዛችኋለሁኝ። አብራችሁኝ ስለነበራችሁ፣ ስለ ጊዜያችሁ፣ ስለ ሁሉም ነገር አመሰግናችኋለሁ። መልካም ቀን ይሁንላችሁ። ወዳችኋለሁ። ቻው